ኢራን የአሜሪካ ኮማንዶ ኃይልን ለመቀበል ተዘጋጅታለች። እንኳን ወደ ሞት ሸለቆ በደህና መጣችሁ እያሉ ነው ኢራናውያኑ። አሜሪካ በበኩሏ ለኮማንዶዋ ጥቃት ለማመቻቸት ስትል ኢስፋሃንን አጋይታታለች። እሳቱ ለቀናት አልጠፋም። በኢስፋሃን የወደመው ምንድነው? የኢራን የልዩ ኃይል አቅምና የኮማንዶዎች ብቃትስ ምን ይመስላል? በዝርዝር እንቃኘዋለን። የቅዳሜ ገበያ የዩቲዩብ ቻናልን ነው እየተከታተላችሁ የምትገኙት። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ በጥንታዊት የፋርስ ስልጣኔና በዘመናዊት የኢራን ግንባታ እንደ ኢስፋሃን የማይተካ ሚና ያለው ከተማ የለም። ኢስፋሃን አሁን ላይ የኢራን ሶስተኛዋ ትልቅ ከተማ ናት። ከ2 ሚሊዮን በላይ ነዋሪዎች አሉባት። የምትታወቀው ደግሞ በታሪካዊነቷ፣ በጥንታዊ ግንባታዎቿ፣ በቱሪስት መስህብነቷና በውብ ከተማነቷ ነው። ኢስፋሃን በእርግጥ በቅርብ ዓመታት የውሃ እጥረት ክፉኛ እየናጣት ያለች ከተማ ትባላለች። ኢስፋሃን በ19ኛው ክፍለ ዘመን የኢራን መንግሥት ዋና ከተማውን ከኢስፋሃን ወደ ቴሄራን አዛወረ። ከዛ በኋላ የኢስፋሃን ሚና እየቀነሰ የመጣ ቢመስልም ከተማዋ የኢራን የምርምርና የኢኮኖሚ ማዕከል ሆና መቀጠሉ አልቀረም። በተለይ አሁን ላይ ኢስፋሃን የምትታወቀው የኢራን የዩራኒየም ማበልጸግና የኒኩሌር ጣቢያዎች መገኛ መሆኗ፣ ኢስፋሃን የኢራን የሚሳኤል ግንባታዎችና የምርምር ማዕከላት መገኛ መሆኗና የኢራን ሻሃድ ድሮን ዋና መፈብረኪያ ቦታ መሆኗ ነው። አሜሪካና እስራኤል ለ1 ወር ሙሉ ኢራንን ሲደበድቡ ኢስፋሃን ላይ ብዙ ጥቃት አልሰነዘሩም ነበር። ምክንያታቸው ደግሞ በዛ አካባቢ ያለ የኒኩሌር እንቅስቃሴ ከተመታ የጨረር ሁኔታው እንዴት ሊሆን ይችላል የሚል ስጋት ስላለ ነው። አሁን ግን ወይ የሆነ መረጃ አግኝተዋል ወይንም የተስፋ መቁረጥ አዝማሚያ ታይቶባቸዋል። ኢስፋሃንን ያነደዳት ጥቃት እጅግ አስከፊው ጥቃት ነው በኢራን ላይ እስካሁን ከተሰነዘረው። በጥቃቱ የአሜሪካም የእስራኤልም የጦር አውሮፕላኖች ናቸው የተሳተፉት። ቢቱ የሚባለው የመሬት ውስጥ ዋሻዎችንና ምሽጎችን እንዳልነበር የሚያደርገው አውሮፕላን ተሰማርቷል። ይህ ግዙፍ አውሮፕላን ከአሜሪካ በሮ ኢስፋሃንን አንድዶ ተመልሷል። እሳቱም ለቀናት አልበረደም። ይህ ሁኔታ ኢስፋሃን ላይ የተሰነዘረው ጥቃት ምናልባትም የሚሳኤል ማከማቻና ማምረቻ አሊያም የኢራን የድሮን ማዕከልን መጥቶ ሊሆን ይችላል እየተባለ ነው። ለቀናት የነደደው እሳት ጭሱ ዛሬም ድረስ እየታየ ነው የሚገኘው። ኢራናውያኑ ስጋት ገብቷቸዋል። ጥቃቱ የደረሰው በከተማው ማዕከል አካባቢ መሆኑ ደግሞ በርካታ ሰዎች እንደሞቱ የሚያሰጋ ሆኗል። የኢራንና የአሜሪካ ፍጥጫ እንደ ተጋጋለ አሁንም አለ። ድርድር ሽታውም የለም። ምንም እየተሰማ አይደለም። አሁንም አሜሪካና ኢራን ለድርድሩ ጉልበት ለማሰባሰብ ምናልባትም ደግሞ አይቀሬ ለሚሆነው የአሜሪካና የኢራን የእጅ በእጅ የጨበጣ ውጊያ መንገዶችን ለመጥረግ የተፈጸመ ጥቃት ሊሆን ይችላል። ምክንያቱም የአሜሪካ ልዩ ኮማንዶ በኢራን ሲገባ የሚሳኤሎችና የድሮኖች ጥቃት እንዳያሰጉት ዋና ዋና የጦር ማዕከላትን መደብደብ ስላለበት ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ዘመቻ እንዳሰቡት እየሄደ አይደለም። ለዚህም ይመስላል ዶናልድ ትራምፕ የእግረኛ ሰራዊት እያዘጋጁ የሚገኘው። እቅዶችን ቁጭ ብለው ከአሜሪካ የጦር ሚኒስቴርና ፔንታጎን ሰዎች ጋር እየመከሩ እንደሆነ ይነገራል። እግረኛው በዚህ ይገባል፣ በዚህ ይወጣል፣ በዚህ ጊዜ ጥቃቱን ይፈጽማል፣ ቅጽበታ ይሆናል የሚሉ እቅዶች ለዶናልድ ትራምፕ እየቀረቡላቸው ነው። እስካሁን ግን አልወሰኑም። ነገር ግን ዝግጅቱ እንደቀጠለ ነው። 82ኛው ኤርቦርን የአሜሪካ ልዩ ኮማንዶ ወደ ኢራን ከተጠጋ ውሎ አድሯል። እሱን የሚያጅቡ የአሜሪካ ልዩ ልዩ የኮማንዶ ኃይሎችም መጠጋታቸውን ቀጥለዋል። የሰራዊቷ ቁጥር 10,000 ደርሷል። አሜሪካ እዛ አካባቢ ያሰባሰበችው መቼ ጥቃት ትፈጽማለች፣ ምን ላይ ጥቃት ትፈጽማለች የሚለው ነገር እየተጠበቀ ነው። ከሞላ ጎደል እግረኛው የማይቀር ይመስላል። ተስፋው ደግሞ በአየር ኃይል መደገፍ፣ የውጊያ ልምዱ ከፍተኛ የሆነ በኢራቅ በአፍጋኒስታን የተፈተነ ልዩ ኮማንዶ ማሰማራት የሚለው ነው። የአሜሪካ ኮማንዶ ሐሳቦች የሚባሉት ደሴቶችንና የሆርሙዝን ዳርቻዎች ማጥቃት ነው። የመጀመሪያው የካርግ ደሴት እንደሚሆን ይታሰባል። ይህ የኢራን ነዳጅ ማከማቻና መላኪያ የሆነው ማዕከል እስካሁን ከፍተኛ ድብደባ ደርሶበታል። በካርግ የሚገኙ የኢራን የጦር ሰፈሮች
እንዳይሆኑ ሆነዋል። አሁንም ግን ነዳጅ እየተጫነ ነው። ስለዚህ የአሜሪካ ጦር በካርግ ደሴት የኢራን ሰራዊት አቅም ተዳክሟልና ገብተን የነዳጅ መጫኛዋን ዋና ዋና ቁልፍ ቦታዎች እንይዛታለን ብለው እየዛቱ ነው። የአሜሪካ አየር ወለዶች የነዳጅ መጫኛ ቦታዎቹን ከያዙ ኢራን ጥቃት ላትፈጽም ትችላለች። ምክንያቱም የትኛውም ጥቃት የኢራንን ነዳጅ ያጋየዋል። ጥገናውና መልሶ ግንባታው 10 ዓመታትን የሚፈጅ ሊሆን ይችላል። እናም ኢራናውያን ጨክነው አይመቱም፣ ግን በዛው ይንኮታኮታሉ የሚል ሐሳብ ነው በአሜሪካ በኩል ያለው። ኢራን አታደርገውም ወይ ብሎ መከራከር ይቻላል። ሌላኛው የአሜሪካ ኮማንዶ የሚያርፍበት ቦታ ሆርሙዝ አካባቢ የሚገኙት ዋና ዋና ደሴቶች ናቸው። አቡ ሙሳ፣ ከሽምና ላርካ ይጠቀሳሉ። እነዚህ ቦታዎች ደግሞ በሆርሙዝ ሰርጥ የሚተላለፉ መርከቦችን መቆጣጠሪያ ዋና ዋና ጣቢያዎች፣ የክፍያ ማስፈጸሚያ ተብለው የተቀመጡ መገኛዎች፣ እንደዚሁም የኢራን ፈጣን የጦር ጀልባዎች፣ ሚሳኤሎች፣ ድሮኖች የሚገኙባቸው ደሴቶች ናቸው። እነዚህን መያዝ አንደኛው የአሜሪካ አየር ወለድ ተልዕኮ ነው ተብሎ ይጠበቃል። ሌላም 2 የሚታሰቡ ጥቃቶች አሉ። የመጀመሪያው በሆርሙዝ ዳርቻ የሚገኘውን የኢራን ተራራማ ስፍራዎች ገዢ መሬቶች መያዝ የሚል ነው። አራተኛው ጥቃት ግን እጅግ የተወሳሰበና ልዩም ሊሆን ይችላል። ምክንያቱም ይህ የደሴቶች ወይንም የኢራን የባህር ዳርቻዎች ጥቃት ሳይሆን የኢራን እምብርት ላይ ሊፈጸም የሚችል ነው። ቦታው ምናልባት ኢስፋሃን፣ ፎርዶ ወይንም ቆም ወይንም ደግሞ ናታንዝ ሊሆን ይችላል። ነገር ግን ይህ ጥቃት የኢራን የኒኩሌር ልብን የሚነካ ነው። ኢራን ለዓመታት ያብላላችውንና ቢሊዮን ዶላሮች ያወጣችበትን 540 ኪሎ ግራም የተብላላ ዩራኒየም ሰርቆ የመውሰድ ዘመቻ ነው። ይህንን የአሜሪካ ኮማንዶ ለማከናወን እንደተዘጋጀ ነው እየተነገረ የሚገኘው። በቦታውም ደርሷል። ትዕዛዝ እየተጠባበቀ ነው። ዶናልድ ትራምፕ ጦርነቱን በአጭር ጊዜ እናቆማለን ሲሉም ይህንን የተመረጠ የእግረኛ ዘመቻ አከናውነው ነው ወይ የሚሉ ጥያቄዎች እየተነሱ ነው። የአሜሪካን ኃይሎች የእስራኤል ልዩ ኃይሎች ይቀላቀሏቸው አይቀላቀሏቸው እስካሁን ብዙ መረጃዎች የሉም። እስራኤል በተለይ በሊባኖስ የእግረኛ ውጊያ መጀመሯ አቅሟን ላለመበታተን ከአሜሪካ ጋር ላትቀላቀል ትችላለች። እናም ይህ ኃላፊነት የተጫነው በ82ኛው ኤርቦርን የአሜሪካ ልዩ ኮማንዶ ላይ ነው። ይህ የኮማንዶ ኃይል የኢራንን በሮች ለመስበር የሚከተሉትን ነገሮች ያደርጋል ተብሎ ይጠበቃል። የመጀመሪያው በሚሳኤሎች እየተደረገ ያለው ድብደባ ነው። የኢራንን ዋና ዋና የጦር ማከማቻዎች፣ ማምረቻዎች፣ የኢራንን የጦር ማዘዣዎች፣ የአየር ኃይልና የባህር ኃይል ካምፖች የመደብደብ ሥራዎች ተከናውነዋል። አሜሪካና እስራኤል የመጀመሪያውን ጥቃት በሰነዘሩበት ቅጽበት በኢራን ሞገዶችን መትተዋል። ኤሌክትሮማግኔቲክ ሲግናሎችን በመልቀቅ የኢራንን የኮሚኒኬሽን መስመሮች በጣጥሰዋል። የኢራን ወታደሮች አይደለም በሳተላይትና በሌሎች ሊደገፉ የሬዲዮ ኮሚኒኬሽናቸው እንደተሰበረ አሜሪካና እስራኤል ያምናሉ። ያ እውነት ነው ወይ የሚለው ግን ሌላ ጥያቄ ነው። ለዚህ ደግሞ መነሻ የሚሆነን የኢራን ድሮኖችና የኢራን ሚሳይሎች ኢላማቸውን የጠበቀው ሆነው መተኮሳቸው ነው። የኢራንን ወታደራዊ ግንኙነት ከመበጣጠስ ባለፈ የአሜሪካን ኮማንዶ ለማገዝ የአየር ላይ ሰላዮች ይሰማራሉ። በርካታ አውሮፕላኖች ይኖራሉ ማለት ነው። ከዛ በተጨማሪ በአየር ኃይል በባህር ኃይሉ የሚደገፍ ይሆናል የአሜሪካ ልዩ የእግረኛ ኮማንዶ ኦፕሬሽን። የኢራን ጦር በባህሪው የተዋቀረው ረዥም ጦርነትን ለማከናወን ነው። የተራዘመ ጦርነት ቢከፈት መቋቋም ዋነኛው የኢራን የጦር ስልት ተደርጎ ይቆጠራል። አሜሪካ ደግሞ ያሰበችው ፈጣንና ቅጽበታዊ ጥቃትን መሰንዘር የሚል ነው። ኢራን ከዚህ ጋር የሚሄድ ሰራዊት አላት ወይ ብለን ብንጠይቅ፣ አዎ በርካታ ልዩ ኮማንዶዎች አሏት። የአሜሪካ 82ኛ አየር ወለድ ብርጌድ የሚገኝባቸው የሲልና የዴልታ ኃይሎች የአሜሪካ መመኪያ ናቸው። እነዚህ ድራማና ፊልም የሚመስሉ ዘመቻዎችን መርተው በቅጽበት አጥቅተው በቅጽበት ግባቸውን አሳክተው መውጣት ይችላሉ የሚያስብሉ ኃይሎች ናቸው። ኦሳማ ቢንላደንን ይዘዋል። በአፍጋኒስታን፣ በኢራቅ፣ በቬንዙዌላ ተሞክሮ አይተዋል። በኢራን ላይ ይሰራሉ ወይ ነው ዋነኛው ጉዳይ። ኢራን አታስቡ፣ ተዘጋጅቻለሁ፣ እንኳን ወደ ሞት ሸለቆ በሰላም መጣችሁ ብዬ አስተናግዳችኋለሁ ብላ ለአሜሪካ መልእክቷን አስተላልፋለች። የኢራን ወታደራዊና ፖለቲካዊ አመራሮች በጣም ጓጉተናል፣ ኑልን እያሉ እየተጠባበቁ መሆናቸውን እየተናገሩ ነው።
የአሜሪካን የኮማንዶ ኃይል። ኢራን ያሏት የጦር ኃይሎች ከኮማንዶ ጋር ይተናነቃሉ፣ ይፋጠጣሉ የሚባሉት እነኚህ ናቸው። የመጀመሪያው የቁድስ ጦር ነው። ይህ ጦር ኢራን ያቋቋመችው በእስላማዊ አብዮታዊ ዘብ ውስጥ ነው። ይህ የቁድስ ጦር ዓለም አቀፋዊ አቅም የገነባ ነው። ልዩ ኃይሎች አሉት። ቀጥታ ውጊያ ሳይሆን ዓለም አቀፍ ስለላና ስፔሻል ኦፕሬሽንስ መፈጸም የሚችል ይባልለታል። በሄዝቦላ፣ በአንሳሩላህ፣ በኢራቅ፣ በሶሪያ በርካታ ኦፕሬሽኖችን ያከናወነ ነው። ቅዱስ ጦር በተለይ በጎረቤት ሀገራት ሚናው ዝናን አትርፏል። እናም በመረጃም በትጥቅና በስንቅም እጅግ የላቀ የሚባለው የኢራን ቅዱስ ጦር ለአሜሪካው ፈጣን ምላሽ ለመስጠት እንደተዘጋጀ ኢራናውያኑ እየተናገሩ ነው። ኢራን እጅግ ውስብስብና እዙም የተለያየ የወታደራዊ አስተዳደር እንዳላት ይታወቃል። አንደኛው ልዩ ኮማንዶ ተብሎ የሚጠበቀው ሳበሪን ኃይል ነው። 2000 ዓመተ ምህረት ላይ ነው በፈረንጆቹ የተመሰረተው። የኢራን ልዩ ኃይል ነው። የምድር ኃይሉ አካል ነው። ይህ ሳበሪን ኃይል ለቅጽበታዊ ጥቃቶች፣ ለፈጣን ምላሾች የተዘጋጀ በተለያዩ የኢራን አካባቢዎች አስደናቂ ኦፕሬሽኖችን የመራና በጣም የሰለጠነና የታጠቀ ከሚባለው የኢራን ኮማንዶ ኃይል መካከል አንደኛው ነው ሳበሪን ኃይል። ሶስተኛው በአርቲሽ ውስጥ የሚገኝ ነው። አርቲሽ ማለት የኢራን መደበኛ ጦር ነው። ኢራን መደበኛ ጦር አላት። የእስላማዊ አብዮታዊ ዘቦ አላት። በውስጣቸው ደግሞ በርካታ ክፍሎች አሉ። በኢራን መደበኛ ጦር ውስጥ የኮማንዶ ጦር አለ። ይህ አቅሙ የሚናቅ አይደለም ይላሉ ኢራናውያኑ። ሌላኛው የኢራን አየር ወለድ ነው። 65ኛው አየር ወለድ ኖሄድ ይባላል። ኢራናውያኑ አረንጓዴ ለባሽ ይሉታል። እገታዎችን፣ ድንገተኛ ጥቃቶችን፣ ፈጣን ውጊያዎችን የሚመክትና የሚያመክን በጣም የሰለጠነ በጣም የላቀ ብቃት ያለውና በተግባር የተፈተነ ብለው ኢራናውያኑ ይኮሩበታል ኖሄድ አየር ወለድን። ታክቫራን ኢናጃ የሚባለው ደግሞ ባህርና እግረኛን ያጣመረው የኢራን ልዩ ኃይል ነው። ይህ ልዩ ኃይል በምድር ላይ ለሚያከናውናቸው የትኛውንም አይነት ኦፕሬሽኖች ከባህር ኃይሉ አስደናቂ ድጋፍ የሚያገኝ ነው። ፈጥኖ የሚደርስ በምድርም በባህርም የሚዋጉ ጀግኖችን ያቀፈ ይሉታል ታክቫን ኢናጃ ጦርን። በመጨረሻም ሊጠቀስ የሚገባው የኢራን ልዩ ጦር ኖፓ ነው። ኖፓ የኢራን የጸረ ሽብር ኃይል ነው። ሕግ አስከባሪ የሚባለው ክንፍም አካል ነው። ኢራን በየትኛውም አቅጣጫ ጥቃት ቢያጋጥማት፣ በሀገር ውስጥም ከተለያዩ የፖለቲካ ኃይሎች ተቃውሞ ቢገጥማት ኖፓን ታሰማራለች። በዚህም በርካታ ሥራዎችን ታከናውናለች። የኢራኑ ኖፓ የጸረ ሽብር ኃይል ከአይኤስ ጋር በኢራቅ በሶሪያ ከፍተኛ ውጊያዎችን አድርጓል። ተጋድሎዎችን ፈጽሟል። ኢራን የምትኮራበት ኃይል ነው። እናም በአጠቃላይ ኢራን ከ5 ያላነሱ ልዩና የተደራጁ የኮማንዶ ኃይሎች አሏት። ኢራን አብዛኛው ኢኮኖሚዋን የምታፈሰው በጦር ኃይሉ ዙሪያ መሆኑ ደግሞ ሲታሰብ የጦር አቅሟ የሰለጠነ ለመሆኑ አስረጂ ነው። ባለፉት ዓመታት በኢራቅና በሶሪያ የተደረጉ በርካታ ውጊያዎች ደግሞ ለኢራን ኮማንዶዎችና ልዩ ብርጌዶች ከፍተኛ ወታደራዊ ልምድ የሰጡ ናቸው። የኢራን ጦር በተግባር የተፈተሸ ነው የሚሉት ኢራናውያኑ ለዚህ ነው። አሜሪካን በበኩሏ የያዘቻቸው ልዩ ኮማንዶዎች የሲል የዴልታም ሆነ የ82ኛው ኤርቦርን ኮማንዶዎች በኢራቅ በአፍጋኒስታን በስፋት የተፈተኑና የተፈተሹ ፈጣንና ቅጽበታዊ ጥቃት የሚፈጽሙ እያሏቸው ነው። የአሜሪካኑ ጦር በከፍተኛ ደረጃ በመሳሪያ የታጠቀ የአየር ኃይልና የባህር ኃይል የተቀናጀ ድጋፍ ያለውና የረቀቁ ቴክኖሎጂዎችን የሚጠቀም ሲባል፣ የኢራኑ ደግሞ ጀብድና ወኔ የተላበሰ የሃይማኖትና የሀገር ፍቅርን የተላበሰ ጀግና ጦር ሲሉ ኢራናውያኑ ይመኩበታል። ኑ ወደ ሞት ሸለቆ እያሉ ኢራናውያኑም የሚጋብዙት በዚህ ድፍረት ነው። ሌላኛው የኢራን ወሳኝ ኮማንዶ ግን ተፈጥሮ ነው። ኢራን መሬቷ በጣም ልዩ ነው። ተራራ የበዛበት፣ አቀማመጡ የማይመች ነው። ኢራን ምድሯም በጣም ሰፊ ነው። አሜሪካ ኒኩለሩን አሰሳለሁ ብትል የት ብላ ታገኘዋለች የሚለው አነጋጋሪ ነው። ከዛም በተጨማሪ ኢራን ከተፈጥሮ በተጨማሪ ድሮኖቿ፣ አስደናቂው ሻሂድ ድሮኗ፣ ሚሳኤሎቿ፣ የባህር ላይ ፈንጂዎቿ ትልቁ የውጊያ አቅሟ ይሆናሉ ተብሎ ይጠበቃል። የኢራንና የአሜሪካ ጦርነት ሲቋጭ በእግረኛ ጦር እንደሚሆን እየተጠበቀ ነው። በልዩ የእግረኛ ጦር ዶናልድ ትራምፕም ሆነ መንግስታቸው
በኢራን ልክ እንደ ኢራቅና አፍጋኒስታን ለዓመታት የሚቆይ ሰራዊት እንደማያሰማሩ ይታመናል። ነገር ግን ልዩ ኃይል ልከው የኢራንን መንግሥት ንደው የሆርሙዝ ሰርጥን ከፍተው የአሜሪካን ልዕለ ኃያልነት አስገብረው ለመሄድ ይፈልጋሉ። ኢራናውያን በበኩላቸው እንኳን ደህና መጣችሁ ብለን ለሆርሙዝና ለባሕረ ሰላጤው ሻርኮች እንገብራቸዋለን ብለው ተዘጋጅተዋል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ